በማህበራዊ ግንኙነት ዓለም ውስጥ እያንዳንዱ ኮከብ የራሱ የሆነ የፍጥነት ልኬት አለው። አንዳንዶች በሐሳብ ሲበሩ፣ አንዳንዶች ደግሞ በመረጋጋትና በጽናት ይመራሉ። ታውረስ ደግሞ የኋለኛው ነው። በዛሬው ቪዲዮ የዞዲያክ ምልክቶች ሁለተኛ የሆነውን ታውረስን ከሰዎች ጋር የመቀራረብ ስልቱ፣ በጓደኝነት ውስጥ ያለው አስተማማኝ ሚና እና በቡድን ሥራ ውስጥ የሚያሳየው ጥልቅ ትንታኔ እንመለከታለን። ታውረስ አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ክበብ ውስጥ ሲገባ በፍጥነት የሚንቀሳቀስ ወይም የሚፈጥን አይደለም። እንደ ኤሪስ ወዲያውኑ ሰው ጋር አይጠጋም። ይልቁንም ታውረስ ሰዎችን መጀመሪያ መመልከት፣ ባህሪያቸውን ማጥናትና ለራሱ መገምገም ይፈልጋል። ከሰዎች ጋር ለመቀራረብ ረጅም ጊዜ ይወስድበታል። ነገር ግን ይህ መዘግየቱ ስህተት ሳይሆን ጥንቃቄ ነው። አንድን ሰው እንደ ጓደኛ ከመቀበሉ በፊት የዚያን ሰው ታማኝነት ይፈትናል። ታውረስ ለሌሎች ሰዎች ስሜት ትኩረት ይሰጣል፣ ነገር ግን የራሱን የውስጥ ዓለም ለማንም በቀላሉ አይከፍትም። የሰውነቱ ቋንቋና የንግግሩ ዘይቤ የተረጋጋ በመሆኑ ሰዎች ታውረስን እንደ ታማኝ፣ ሚዛናዊና የማይናወጥ ሰው ይወስዱታል። አንድ ጊዜ ከቀረበ በኋላ ግን ግንኙነቱ እጅግ ጠንካራና ዘላቂ ነው። ወደ ጓደኝነት ስንመጣ ታውረስ በዞዲያክ ውስጥ እንደ ቋሚ የጓደኝነት ግንብ ይቆጠራል። ለጓደኞቹ ያለው ታማኝነት ጥያቄ ውስጥ የሚገባ አይደለም። ታውረስ ለአንድ ሰው ጓደኛ ከሆነ ያ ጓደኝነት ለዓመታት አልፎ ተርፎም ለሕይወት ዘመን እንዲቀጥል ይፈልጋል። ታውረስ ከጓደኞቹ ጋር የሚያሳልፈው ጊዜ በብዛት በተረጋጋ ሁኔታ ነው። ለምሳሌ ብዙ ሕዝብ ባለበት ቦታ ከመዋል ይልቅ ጥቂት ታማኝ ጓደኞቹን ሰብስቦ በሰላማዊ ቦታ አብሮ ምግብ መብላት ወይም ስለ ሕይወት ማውራት ያስደስተዋል። ለታውረስ ጓደኝነት ማለት የቃላት ጨዋታ ሳይሆን የተግባርና የመተማመን መሰረት ነው። አንድ ጓደኛው ችግር ውስጥ ቢወድቅ ታውረስ ያለምንም ቅድመ ሁኔታ ከጎኑ በመሆን መፍትሄ ይፈልጋል። ታውረስ ለጓደኛው ቁሳዊም ሆነ ስሜታዊ ድጋፍ ለመስጠት ወደ ኋላ አይልም። በቡድን ውስጥ ታውረስ የሚያሳየው ባህሪ እጅግ በጣም ሚዛናዊ ነው። በቡድን ስብሰባዎች ላይ ብዙ ጊዜ ታውረስ አድማጭ ነው። ነገሮችን በዝምታ ይከታተላል። ነገር ግን አስተያየት ሲሰጥ የሰጠው አስተያየት ጥልቅ፣ ምክንያታዊና ውጤታማ ይሆናል። ታውረስ የቡድኑን መረጋጋት ይጠብቃል። በቡድን ውስጥ ግጭት በሚፈጠርበት ጊዜ ታውረስ እንደ አስታራቂ ሆኖ ይወጣል። ለውጥን በፍጥነት መቀበል አይወድም። ስለዚህ አዳዲስ ሐሳቦች በቡድኑ ውስጥ ሲቀርቡ ታውረስ ነገሮችን በዝግታና በጥንቃቄ መመርመር ይፈልጋል። ይህ ባህሪው አንዳንዴ ሌሎች የቡድን አባላትን ዘገምተኛ እንዲመስል ሊያደርገው ቢችልም በእውነቱ ግን የሚወስዳቸው ውሳኔዎች እጅግ አስተማማኝና የተመረመሩ ናቸው። ታውረስ ከማህበራዊ ሕይወት በኋላ የራሱን ሰላም የሚፈልግ ምልክት ነው። ታውረስ በጣም የተረጋጋ ስብዕና ስላለው ብዙ ሰው ያለበት ቦታ ጉልበቱን ሊያጠፋበት ይችላል። ስለዚህ ከሰዎች ጋር ከዋለ በኋላ ወደ ቤቱ በመመለስ በሚወደው ምግብ ወይም በሙዚቃ ዘና ማለት ይፈልጋል። ይህ የእረፍት ጊዜ ለታውረስ እንደ ትልቅ ጉልበት መሙያ ነው የሚያገለግለው። ታውረስ የራሱ የሆነ የሰላም ቀጠና አለው። እናም ሰዎች ይህንን የሰላም ቀጠና እንዲያከብሩለት ይፈልጋል። ለታውረስ የቤት ውስጥ ምቾትና ሰላም ከሁሉም ማህበራዊ ክስተት በላይ ዋጋ አለው። ታውረስ ማህበራዊ ሕይወቱን በታማኝነት በጽናትና በረጋ መንፈስ የሚመራ ምልክት ነው። ምንም እንኳን አንዳንዴ ለውጥን በመቃወም ወይም ነገሮች ላይ በመጽናት ሊታወቅ ቢችልም ታውረስ ለጓደኞቹ ያለው ፍቅር ግን እውነተኛና ዘላቂ ነው። ታውረስ ለራስህ መረጋጋትና
ለሚወዳቸው ሰዎች ታማኝነት እንድትሰጥ የሚያነሳሳ የዞዲያክ ምልክት ነው። ማህበራዊ ግንኙነትህን እንደ ታውረስ በታማኝነት ስትመራ ከሰዎች ጋር የምትፈጥረው ግንኙነት ዘመን ተሻጋሪ ይሆናል። ታውረስን መረዳት ማለት የሰው ልጅን መረጋጋት፣ ታማኝነትና ጥንካሬ መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከታውረስ ጋር ስትገናኝ ያንን መረጋጋት ተቀበል። ምክንያቱም ታውረስ ሁል ጊዜ ለረጅም ጊዜ አብሮ የሚቆይ ታማኝ ጓደኛ ነው። በመጨረሻም ታውረስ በጓደኝነት ውስጥ የነበረውን ያህል ታማኝነት ከጓደኞቹም ይጠብቃል። ታውረስ ለክህደት ቦታ የለውም። አንድ ጊዜ አምኖ ከገባ ያ እምነት ከተሰበረ ግን ታውረስ መልሶ ለመመለስ በጣም ይከብደዋል። ስለዚህ ታውረስን ጓደኛ ያደረገ ሰው ታማኝነቱን መጠበቅ ይኖርበታል። ይህ የኮከብ ምልክት የሕይወትን ጣዕም የሚያውቅ የተረጋጋና በጣም አፍቃሪ ጓደኛ ነው። የዛሬው የታውረስ ማህበራዊ ባህሪ ይህንን ይመስላል። የሚቀጥለው ቪዲዮአችን የዞዲያክ ምልክቶች ሶስተኛ የሆነውን ጄሚኒ ማህበራዊ ባህሪ በጥልቀት የምንመረምርበት ይሆናል። ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። ሰላም ቆዩ።